ጥሩ ቦታ ወስዳታለሁ ሀይሚን ብዬ ነበር። ሀይሚዬም እንድትከፋ እንድታዘን ስለማልፈልግ እና ሀይሚ ነገ ከኔ ጋር ዱባይ ጠብቁ። ቤተሰቦቼ ማን ነው እንደኔ ግን በደስታ ያለቀሰው? እግዚአብሔርን በጣም ክፍት ቦይ ነበር ቀን ማለት ነው። እውነት አልቅሼ በቃ ጨርሻለሁ ብዬ ነበር የመጣሁት፣ ግን አልቻልኩም። እውነት አልቻልኩም። በጣም በደስታ ነው ግን በሀዘን አይደለም። ቀን ላይ በጣም ከፍቶኝ ነበር። እግዚአብሔርን ነው የምላችሁ። ሰው ግን ለሚያውቀው ሰው እንደዚህ ይሆናል? ለሚያውቀው ሰው እንደዚህ ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ቤተሰቦች እውነት ይቅርታ፣ በጣም ምንም ማውራት አልቻልኩም። ተረጋግቼ ለማውራት እየሞከርኩ ነው፣ ግን በጣም ሆድ ብሶኝ ነበረ። አሁን ደግሞ ብርኬ ፕራንክ ነው በቃ። በእርግጥ እስከ ዛሬ ምን ያውቅ ነበረ ጥሏት እንደማይሄድ እኮ አውቃለሁ፣ ግን ካፉ ሲወጣ ተሰማው ደግሞ በቃ የበለጠ በጣም ብቻ። ግን እንኳን ደስ አላችሁ የጨረቃ ፋሚሊዎች። ዛሬ ትልቅ ደስታችን ነው፣ ትልቅ የደስታችን ቀን ነው። ገና ለገናው በአፉ ስላለ ብቻ ጥሏት ይሄዳል ብላችሁ በጣም ብዙ ነገር ስትናገሩ ነበር፣ በጣም ብዙ ነገር ስታወሩ ነበር፣ በጣም ብዙ ወሬ ሲወራ ነበረ። ገና ለገናው ጥሏት ሊሄድ ነው። ስለዚህ ብሩኬና ሀይሚ ተራራቁ ማለት ደግሞ እኛ የምንፈልገውን እናገኛለን ብላችሁ ብዙ ነገር ስታወሩ፣ ብዙ ነገር ስቀባጥሩ ነበረ። ግን እውነተኛ ፍቅር ደግሞ ይፈተናል እንጂ አይወድቅም። እውነት ደግሞ ራሷን ፈንቅላ ትወጣለች ምንጊዜም ቢሆን። እና ስለ ሁሉም ነገር እግዚአብሔር ይመስገን። እመቤቴ የእውነት እኔ እንጃ ብቻ። ግን እዚህ ጋር ማውራት ጉራ ይሆንብኛል። ስንቴ እንደተሳልኩ እኔ ነኝ የማውቀው፣ ስንቴ እንዳለቀስኩ እኔ ነኝ የማውቀው። ብቻ ግን የጨረቃ ቤተሰቦች ምን ተሰማችሁ? ደስ አላላችሁ? እኔ በደስታ ነው ያለቀስኩት፣ በሀዘን አይደለም። ይልቁን የሚያዘንኩት ቀን ነበር። ለምን ሀይሚዬ በጣም ከፍቷት አይቼ ነበረ። በጣም ስታለ የሆነ በቃ ፖስት የምታደርጋቸው ነገሮች እንዳለ በቃ የሚያሳዝኑ። ምን ሆነች እያልኩ ቀኑን ሙሉ ስጨነቅ፣ ቀኑን ሙሉ ሳስብ ነበር የዋልኩት እውነት ለመናገርና በጣም ብዙዎቻችሁ ስታሽላሉ ነበረ። ሀሳባችን ተሳካ ብላችሁ አንዴ እንቅልፍ መድኃኒት እንሰጠዋለን፣ አንዴ እንደዚህ እንሰጠዋለን። ደስ የሚለው ነገር እናንተ ቀድማችሁ ማውራታችሁ ለእነሱ የማንቂያ ደውል ነው። እና ዛሬ እንግዲህ ብሩኬ ሁላችንም ሀይሚንም እኛንም ፕራንክ አድርጎናል። እግዚአብሔር ይመስገን። ግን ዋናው ነገር መጨረሻው ላይ ነበር ትኩረቴ። ሀይሚዬ እኔ ስስት በጣም ክፍት ብሏት ነበረ ቀን ላይ። አሁን ላይ ግን እንደዚህ ስቃ ተደስታ በማየቴ ደስ ብሎኛል። ብሩኬ እንግዲህ ምንድነው ያደረጋት? ያው በመጀመሪያ ነገ ሊሄድ ነው ብሎ ነበር የነገራት። በጣም ክፍት ብሏት ነበር፣ በጣም አዝና ነበር። አስባችሁታል? ሲነግራት እንደዚህ ይሄ ሆነች። ጥሏት ሲሄድስ እንዴት ነው የምትሆነው? አስቡት። ሳሉት፣ እግዚአብሔርን ሳሉት። ገና ሲነግራት እንደዚህ ከሆነች ጥሏት ሲሄድስ እንዴት እንደምትሆን አስቡ። እና ክፍት ብሏት ነበረ። እንግዲህ ለእኛም ያለም መጀመሪያ ዛሬ ሀይሚ መጨረሻ ቀኔን ነው እና አግኝቻት እንደምወዳት ነግሪያት ከሷ ሲለይ ምን ያክል እንደሚከፋኝ ነግሪያት በቃ ዛሬ ለያታለሁ ምናምን ነበር ያለው። ዛሬ ሌሊት ኦልሬዲ ይጓዛል። ዛሬ ይሄ ቪዲዮ የተሰራው ያው ቀን ነው እና ሀይሚዬን እንግዲህ በስተ መጨረሻም ዱባይ ይዟል፣ ሊገባ ነው። ቤተሰብዬ ወይኔ ዛሬ ግን እንዴት አድርጌ ላውራ? ፈጣሪ ምን ያደራ።
ቤተሰቦቼ በጣም ይቅርታ አድርጉልኝ። ማርያምን ተረጋግቼ ለማውራት እሞክራለሁ፣ ግን በመሀል ይተናነቀኛል እግዚአብሔርን እና የኔ ልዕልት ዛሬ ደግሞ ምር ብሎባታል። ቆንጅዬ ሆና ነው የመጣችሁ የእውነት እሱም ሲያደናንቃት ነበር። በጣም ቆንጅዬ ነሽ፣ አምሮብሻል። ዛሬ ደግሞ ተቃጠሉ ምቀኞች፣ የታባታችሁ ሳይፍ እንዳልጮሰዋል። ምቀኞች ተቃጠሉ፣ ያቃጥላችሁ ፈጣሪ ልቦና ይስጣችሁ። ግን የመሳሌ እንኳን አልፈልግም ነበር እና ዛሬ እንግዲህ ፏ ብላ ደግሞ ፀጉሯን በጣም ስትሬት ተሰርተዋለች። በጣም ነው ያማረባት። ፏ ብላ ምር ብሎባት ደግሞ ቀይ ስለሆነች ደግሞ ጥቁር ልብስ ያምርባታል። ጥቁር ለብሳ ነበር የመጣችው። ለምን ጥቁር ለብሳ እንደለመጣች ግን አላውቅም። ሙሉ ጥቁር ነበር የለበሰችው፣ ሙሉ ጥቁር። እንደዛ ግን ትክክል ነው ብዬ አላስብም። እንግዲህ ማሳየው ሌላ ነበር፣ ግን በስተመጨረሻ ደስታ በደስታ ሆነች እንጂ እና ብሩኬ ምን አለመሰላችሁ፣ በጣም ብዙዎቻችሁ ስትጨነቁ ነበረ። በጣም ብዙዎቻችሁ ቮይስ ስትልኩ ነበረ። በጣም ብዙዎቻችሁ ስለ እኔ እንዳሰባችሁ ገብቶኛል እና ያልመለስኩላችሁ ስላልተመቸኝ ነው። በጣም ይቅርታ አድርጉልኝ ብሏል። እውነት ነው። የእነሱ ወዳጆች በሺ የሚቆጠሩ ናቸው። እነሱ ደግሞ 2 ናቸው። ሁሉንም ማስተናገድ፣ ሁሉም ጋር መመለስ አይችሉም። ይሄ ሁሉ እንግዲህ ለሀይሚና ለቡራ ካለን ፍቅር አንጻር ነው የምንጨነቀው የምናለቅሰው። ለምን በእነሱ መካከል የሆነ ችግር እንዳይፈጠር። እርግጠኛ ነኝ ደግሞ ከሀይሚ ተለይቶ ሄዶ ቢሆን በጣም ብዙ ችግር ይፈጠር ነበር። በጣም ብዙ ታሪክ ይቀየር ነበር። ምክንያቱም እዛ የተደገሰለት ብዙ ድግስ አለ። ሀይሚ ካለች አብረው ደግሞ ምንም የሚደርስበት ምንም የሚሆነው ነገር የለም። ዛሬ መልካም ለቅሶ ብያለሁ። መልካም ለቅሶ አልቅሱ። ዛሬ እሬ ስትሉ ደሩ አልቅሱ። እኛን እንዳስለቀሳችሁን የተለያየ ቴክስት ቮይስ እየላካችሁ አልቅሱ። እናንተ ደግሞ በተራችሁ አልቅሱ። ለምን እኛ ብቻ አልቅሰን እንቀራለን? እና መልካም መቃጠል። ራሳችሁን ለማጥፋት ያስባችሁ ምንም ችግር የለም። ስፖንሰር እንሆናችኋለን። የገመድ ስፖንሰር ማለት ነው። ወይም ደግሞ በረኪናም ዲትወልም እንገዛለን። ችግር የለም። ዛሬ በሳቅ የሞትኩት እግዚአብሔርን በደስታ አለቀስኩኝ። ከዛ ደግሞ ሳቅኩኝ። ፈጣሪ ሆይ ለአንተ ምን ይሳናል? እኔ ሁሉም ነገር ከአቅሜ በላይ ሲሆንብኝ እግዚአብሔርን ፈጣሪ ሆይ አንተ ግባበት፣ እኔ አቅም አጥቻለሁ፣ እኔ አቅም የለኝም፣ አንተ ግባበት ነበር ያልኩት። እውነት ከሰው ልጅ አቅም በላይ የሆነ ነገር ለፈጣሪ ነው የሚሰጠው። ሌላ ምንም ማድረግ አይቻልም። ሁሉም ነገር የሚያስተካክል ፈጣሪ ነው። ሁሉም ሰው ፈጣሪ ያለለትን ነው የሚኖረው። ሀይሚና ብሩክን ደግሞ ፈጣሪ እንዲለያዩ አልፈቀደም። ምክንያቱም ይሄ ሁሉ የሱ ጥረት ነው፣ የፈጣሪ ፈቃድ ነው ሁሉ የሆነው፣ ሌላ ምንም አይደለም። በዚህ ልክ ለሰው የሰው ፍቅር አስባችሁታል? በጣም ብዙ ቴክስት እየተጻፈለት እንደነበር ነው የተነገረው። ምክንያቱም እየተወራ ያለው ነገር ለነሱ ማንቂያ ስለሆነ አነቃችኋቸው። እግዚአብሔር ይስጣችሁ። እናመሰግናለን።